ማርያም ታምጣሽ የሚሉት አባባል አለና እዚህኛ ጋር የነበረው አንድ ዘባተሎ ጀመር አድርጓል። ከመጣህ ማርያም ታምጣህ በደንብ ለመንገርኛ ምን ቸግሮን ስለተነካን እንዴት እንነካለን የሚል አይደለም። እንዲህ ያለ ነውረኛ ግን በልኩ ካልተነገረው ምን የት ሂዶ ልፈትፍት ይላል እንዲህ ይላል የሚል አባባል አለ። እኔ በዝርዝር ወደ እሳ ለመግባት አልፈልግም። ግን እንዲህ ያለው ነውረኛ በህዝብ ላይ ያላገጠ እንደፈለገ ፖለቲካዊ ቅርሻቱን እየተፋ እንዲሄድ መፍቀድ ልክ አይደለም። ይሄ ሰው ከሳሎን የማይወጣ ለዛ ነው ቡች የምንለው የሳሎን ውሻ ማለት ነው። የሳሎን ውሻ አገልግሎቷ ሳሎን ላይ ነው፣ ወደ ውጭ አትወጣም። የሳሎን ውሻ ቤት ውስጥ ካካ መጸዳጃም ሰዎች ነው የሚያቀብሏት። ይሄ ልጅ ባዝሩም ከሳሎን ባዝሩም መሄድ የሚፈራ ልጅ ነው። ልብ እንዳለው ጀግና ስክሪን ፊት የሚጨማለቀው ነገር በጣም ነው የሚገርመኝ፣ ለማያውቁት ማለት ነው። አንድ ወቅት አስታውሳለሁ፣ መቼም አብይ ማዋረድ ይችላል በደንብ ማን የተልከሰከሰ አቋመ ቢስና ወራዳ እንደሆነ ይረዳል። ለማዋረድ በጣም ቅርብ የሆኑትን እንዴት አፕሮች አድርጎ ማዋረድ እንዳለበት ያውቃል። አንድ ወቅት በሚዲያ ላይ አብረን በምንሰራበት ጊዜ ይሄንኑ አሁን የሳሎን ቡችላ ሆኖ እያገለገለው ለአብይ አህመድ በቡችላነት እያገለገለ ያለው ሰው እንቧ ከረዩ የሚልበት ጊዜ ነበር። አብይን ለመተቸት የሆነ ነገር ምናምን ወዘተረፈ ማይለው የማይቀባጠረው ነገር አልነበረም። እውነትም እነግራችሁ የእውነት ነው። ምንም በቃ እንደው የእግዚአብሔር በሚያውቀው አንድ ውሸት የሌለው ተኝቶበት ያደረውን ቁምጣ ቦክሰር ሳይለውጥ ፊቱን ሳይታጠብ ሸሚዝ አድርጎ ከፍሎ ያስወቀጠው የሚመስል ሸሚዝ አድርጎ ካሜራ ላይ መጥቶ እዛው ዝግጅት እያደረግን ነው ጸጉሩን የሚነካካው ሳሎን ተቀምጦ። አረ እንደዚህ አድርገው አንዳንድ ጊዜ እዛው ባለንበት ደግሞ በኩርኩም እያነገለች እንደዚህ አይነቱን ሰው ክብርም ብትሰጠው ነው የሚገርመኝ። አብዝታ የምትንቀውን ባላርጋ ለምን እንዳስቀመጠችው ቤት ውስጥም አይገባኝም። አንድን ቡችላ ባል አይሆንም። አንደርስታንድ እረዳታለሁ ሴትዮዋን። አንዳንዶች አይታችሁ ከሆነ እዚህ ፈረንጆቹ ጋር በተለይ በጣም አግሊ የሆነ ፌስ ያለው ውሻ ለምን እንደሚወዱት ሊገባኝ በማይችል መልኩ ሳሎን ላይ ያስቀምጡታል። አቅፈው ይዘው በመኪና ወዲያ ወዲህ ሲሉ ታያላችሁ። ውሻው ስታዩት ለማየት እኮ የሚያስጠላ ነው፣ ግን ይወዱታል። ሰው ለምን እንደሚወድ ምክንያት አይታወቅም። ምክንያት የተለያየ ምክንያት ሊኖረው ይችላል። አይናችን እያየ ጸጉር ልክ አይደለም ብላ እዛው ስክሪን ላይ እኮ በመቀስ ግጥምጥም አድርጋው ሂዳ ሳይፈልግ እኛ እኮ ስቱዲዮ ቁጭ ብለን እየሳቅን እኮ ነው በመቀስ የምትገጥመው። አሁን እንደ ወንድ ልጅ የእውነት እንደ ወንድ ልጅ ክብር አለው። ወንድ ልጅ ትንሽ ቆፍጠን ይላል። ይሄ ፓስቲ በልቶ ዘይቱን ጸጉሩን የሚቀባ ቀልድ አይደለም። በነገራችን ላይ ይሄ እኛ አካባቢ ያለ ማንም ሰው የሚያውቀውን ነገር ነው የምነግራችሁ። ይሄ ዘይት ለጸጉር ጥሩ አይደለም፣ ጸጉር ላይ ያታባብሰው ብለን እጁን የምንይዘው ሰው ስክሪን ላይ ሲመጣ ሰው ይመስላል። አሁን እሱ ተንታኝና ካድሬ ሆኖ ነው የሚያወራው በጣም በሚገርም ሁኔታ፣ ያውም ሌላውን ሊተች ምናምን ያምረዋል። አንድ አትላንታ የተሰራ በጣም አስቂኝ እኛም የተካፈልንበት ተውኔት ነበረ። እሱንም በዝርዝር ቆይ እንመጣለን እንተርክላችኋለን። እንዴ ኧረ እንደው ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ ይባላል። ይሄ ሰውዬ ትንሽ እፍረት የሚባል ነገር የለም እንዴ? አንድ ወቅት ላይ እንደው የስብዕና ትንሽ የሞካከራት ነገር ስላለ እኛ ስብዕና አለን። የት መቼ ምን መሆን እንዳለብን የምናውቅ ሰዎች ነን። ለራሳችን ክብር አለን፣
ለራሱ ክብር ያለው ሌላውን ያከብራል። እንዲህ ያለውን ክብረ ቢስ አንስተን የማናቀው ከደረጃ በታች ስለሆነ በጣም ከደረጃ በታች። አንድ ወቅት ላይ ብቻ አስታውሳለሁ፣ እኛም ጋር ያሉ ሰዎች ትዝ ስለሚላቸው የስልኮቻችሁ በአገዛዙ ሀክ ይደረጋሉ። አንድ ባለሙያ ነው ሀክ ይደረጋልና ሀክ እንዳይደረግ ስቴፖች አሉት። ስልክን ከሀከር ለመጠበቅ የሚያስችልና እንዴት መጠበቅ እንዳለባችሁ ይህን ይልና እኔን ኮሚኒኬት አደረገኝ። ከዚያ የሁሉም ስልክ በተቻለ መጠን እንደዚህ ይደረግ ተብሎ ስቴፕ ነው ይሰጠን። ያንን ተከትለን የሁሉንም ፊክስ እናደርጋለን። እዛ ሁሉም በተቀመጠበት ነው፣ ሁሉም አለ እዛ ቤት ውስጥ። አሁን ይህንን ስናገር የሚያውቁ ባልደረቦች በሙሉ ያውቃሉ። ይሄ መንግስት ምናምን በወቅቱ የነበረውን አገዛዝ ተቻለው አነባለሁ ቁጭ እያድራለሁ ገለመል የሚል ሰውዬ ቁጭ ብሎ ፖርኖግራፊ ሲያይ የሚያድር ልጅ። በዚህ ደረጃ ከገፋህን ማንነትህን በደንብ አንተ ህዝባችን ላይ ነው እያቀረሻ ያለው አይደለ? ምን አይነት የተዋረድክ ሰው እንደሆንክ እናነሳለን። እኛም የተወሰኑ ኩኪ ለማጥፋት ተብሎ ስልኩ ይዘን ስንከፍተው እሪ በቃ ማለት ሁላችንም ደንግጠን ስልኩን ልንጥለው እስክንደርስ ድረስ በዛ እድሜው ከዛ ስብዕና አለኝ ብሎ ደግሞ ካሜራ ፊት ይመጣል። እኛ እኮ ሲሪየስሊ የጤና ችግር አለበት ማለት ነው ይሄ ሰው። ስለዚህ እንተወው ተብሎ እንጂ እኮ ከሌ ሊገለኝ ነው ከሌላ ጠፋኝ ነው። ይሄ ታውቃላችሁ ሳይኮሎጂካሊ እንደዚህ አይነት በሽታል። አሁንም ሳሎን ተቀምጦ ላፕቶፕ ይዞር ይላል፣ አይወጣም። ሱቅ ሄዶ የሆነ ነገር ገዝቶ መምጣት አይችልም። ዲስ ኢዝ ትሩ፣ እውነት ነው የምንነግራችሁ። አሁን ስንቱን እብድ እያስታመምን ልንኖር ነው። ዘመድ ቢኖር የተሻለ ዘመድ ቢኖረው ወስዶ ይህንን ሰው ሕክምና ያሳክም ነበር። በዙሪያ ያሉትም ቆቁጭ አድርገው ያላግጡበታል። ይብዛ ሚነስም እቺ ዩቲዩብ ፍራንክ ካመጣች ፍራንኳን እየበሉ መኖር ነው መሰለኝ የሚፈልጉት። የሚያዝኑለት ከሆነ ትንሽ ህይወት እንዲቀጥል ትንሽ ሰው ሆኖ መኖር እንዲችል ማሳከም ነው። እንደዚህ አይነቱ አግብቶ ሲያበቃ ልጅ ኖሮ ምናምን ኖሮ እንደ ቲኔጀር እና ምናምን ስልኩን የረባ ነገር የሚሰራበት አይደለም። እንዳልኩት ነው ከሀ እስከ ፐ እዛ ስልኩ ጋር አለመድረስ ነው። ቱ ቢ ኦነስት አጠገባችሁ እኔ አንዳንዱ እኮ ስንት እኮ ችለን ላይቭ ላይ ታዩት የለም እንዴ? የቀጥታ ስርጭት ላይ እኮ ወገቡ ድረስ ያልበዋል። እንዴት አድርገ አፍንጫችን እግዜሩ ነው ብለን እኮ ቁጭ ብለን ፕሮግራም የምንጨርስ ሰዎች ነን። አሁን ተገላግለን እሱም እዛው ሳሎን ውስጥ ቁጭ ብሎ ውሃ በሞላበት በሰለጠነ ሀገር መታጠብ ብርቅ ሆኖበት የሚቀረና ሰውዬ አሁን እንደው ትችት የማድረግና ፖለቲካ የሚሰራ ሰው ነው አደባባይ የሚወጣው። የሚተቻቸው ሰዎች እያንዳንዱን ለማብጠልጠል የሚሄድበት ርቀት የሚገርም ነው። አልተነካም እኮ ነው የምላችሁ። ምን የዕለት ተዕለት የስንት ዓመት ጉዞ አልተነካም። ቱ ቢ ኦነስት መሳይ ለምሳሌ አሁን ማን ነው ይሄ የሳሎኑ ቡችላ ሞራል የለውም። ቱ ቢ ኦነስት መሳይን ለመተቸት ሞራል የለውም። ፋሲልን ለመተቸት ሞራል የለውም። ይብዛም ይነስም የየራሳቸው ድክመት የየራሳቸው ጥንካሬ ያላቸው። አረ በጣም በድፍረት እኮ ለአንድ ሰሞን የፖለቲካ ስብና መግደያ ካራክተር አሳሲኔሽን መስሪያ ሆይ ሆይ ሲባል የነበረችዋን ፒክ አረገና በአሜሪካን ሀገር አንድ አይደለም 30-40 ካሜራ የመግዛት አቅም አለን። የሰረቀ ምናምን ለማለት ሞክሯል። ምሳቃ የሚሰርቅ ሌባ ናት ራሷ ናት። ምሳቃ የመሳይን ምሳ የሚበላ ልጅ እኮ ነው። ቱ ቢ ኦነስት መሳይ መኮንን እውነቱን ሊናገር ይችላል። ዞር ብሎ ሲመለስ ምሳቃውን በልቶ ይጠብቀው ነበር።
ይሄ ቤቱ በኩርኩም ብላ ታባረረዋለች። ሳይበላ ይመጣል። ሚዲያ ላይ የተቀመጠ ምሳቃ ለምሳ ብሎ ያስቀመጠውን ዞሮ ሲመለስ በልቶ ነው የሚጠብቀው። እኔ ከዋሻው ይናገር፣ ሌላው አካል ይናገር። እስቲ እዛ የነበረ ሳይመጣ ምሳቃ እንደብቅ የሚባል ልጅ እኮ ነው። ከነካካህን ብዙ እንላለን። አንተ ብቻ አይደለም አፍን የምትከፍተው። እንደኛ እኮ ወርደን ላለመጫወት ወርደን ላለመውካት ነው ጥንቃቄ ያደረግነው እንጂ መጣ ሙዝ ዳቦ ምናምን አንዳንድ ጊዜ አሁን እንኳን ሲሳይ እንኳን ወዳጁ ስለሆነ ብዙ ላይል ይችላል። ሲሳይ አጌና በ16 ኪዳነ ምሕረት ጊዜ ዳቦ ይዞ ይመጣል እና እዛ ዳቦ ይቆረሳል። ሌላው አካል ሙዝ ምናምን ይዞ ከመጣ ለእያንዳንዱ ሰው የሚደርሰው እዛ ቴብል ላይ ይቀመጣል። ቱ ቢ ኦነስት ሁሉም አካል ቴብል ላይ የተቀመጠለትን ዳቦ ሙዝ ምናምን ከተቀመጠ ያ ስራ ላይ ከሆንን ትዝም አይለን። እዛ እዚህ ስትሰራ ዞር ስትል የለም ገብቶ ነበር ወይ ነው የሚባለው። በቃ አለቀ። የማንንም ይሁን ዝም ብሎ የከሌ ነው የለም። እየበላ ከደረስክ ለመታጠብ የሚባል እድል የሚሰጥ የለም። በቃ ጀስት ራሱን ሲቆፍር ምናምን ሲል ፓስቲ ዘይቱን ሲቀባ በዋለበት መጥቶ ደግሞ እጁን ሲሰድ ትተህለት ትሄዳለህ። እሱ በልቶ ይነሳል። እንዲህ ሆኖ የኖረ ሰውዬ ድፍረት ኖሮት እኛን ለመናገር ድፍረት አቅም ኖሮት እኛ ሰው ምንም አናነሳም ብለ ድፍረት ኖሮት ከመጣ ግን በየቀኑ ስቃችሁ ምናምን በምትታመሙ አንድ ኮሜዲ ሊያሰቃችሁ አይችልም። በየቀኑ እሱ ያለፈበትን እንተርክለታለን። 10 ደቂቃ ከፕሮግራማችን እያስቀረን በልኩ መናገር እንችላለን። በጣም ፈርዘር ነው የምንሄደው። ይሄ ስብዕናው ማን ነው የሚለው መታወቅ ስላለበት ሌላውም አካል ልክ እንደ ፖለቲካ ተንታኝ ራሱን አድርጎ ሰማይ የሚሰቅለው ነገር በደንብ በዝርዝር እንመለስበታል። ወደ ይሄንን ገዝተው ራሱ መጫወቻ ማድረጋቸው የሚገርም ነው። ለመጫወቻ እንኳን የተሻለ ነገር አይገዙም እንዴ? እኛ ካገዛዙ ጋር ነው የምንታገለው አለን። ለአገዛዝ ጥብቅና ቆማለሁ ካለ መብቱ ነው። ለአገዛዝ ጥብቅና መቆሙ ብለን ተው ነው። ማንም ሰማ ካለ የሄደ የአገዛዝ ጠበቃ ለሆን ብሎ ይሞከራል። ሳብቱቴም እንደ ምርጫቸው መሄድ ይችላሉ። የገዙት እኮ ሰዎች አንድ ቃል ብትተነፍስ የገዛንበትን ማስረጃ የገዛንህን እናውጣለን ሲሉት እኮ ጭራውን ቆልፎ የተደበቀ ነው። አሁን ስማቸውን አይጠራም። ምክንያቱም ያውቃላ በሽያጭ በግዢና በልዋጭ የምንሄድ ስብና የሌለን ሰው ብንሆን እንዲህ በድፍረት አንመጣም። እነሱ ወርደው ስለማይጫወቱ ወርደው ዝቅ ብለው ስለማይናገሩኝ ይሄንን ለማውራት አንደበታቸው ሻይል ማይፈቅድ ያቃል ስብናችንን ወረድ ብለን በልክ ገርፈን ወደ ከፍታችን እንመለሳለን አስፈላጊ ሲሆን እንጂ እንደዚህ የተጨማለቁ መሄድና በፈለጉበት የፈለጉትን መጥፋት እየፈቀድን አንሄድ የሚለውን ለማንሳት ብቻ ነው። ከተናገርኳት አንዲት ነገር የእውነት በዚህ ጋር ይሄ ተጨምሯል ይሄ ተቀንሷል የሚባል እንደሌላ አረጋግጬ ነው ማልፈው። ገና አልነካሁትም። ያልነካኋቸው ይበልጣሉ። ርዕሰ ጉዳያችን ላይ ስንመጣ የምርጫ ድራማ ክሽፈትና በውድቅት ሌሊት